ሰላም ጤና ይስጥልኝ እንዴት ሰንብታችኋል ክብራትና ክብራን የሀገርና ሳቅ ሚዲያ ተመልካቾቻችን እንግዲህ ዛሬ በለተሮብ ወደ እናንተ የምናደርሰው እንደተለመደው ከስፍራው በቴድሮስ አያሌው ከአማራ ክልል አካባቢ ያለውን እውነታ ያስቃኘናል ከዛ በፊት ግን እንግዲህ እንደሚታወቀው በትግራይ አካባቢ ያለውን ሁኔታ ደግሞ ሳንዳስስ ማለፍ የሌለብን አበይት ፍጻሜዎች ስላሉ እነሱን መለስ ብለን እናያቸዋለን እነሱ ስንል ምን ምንድናቸው የሚለውን በቪዲዮ ያስደገፍን ምናያቸው እውነት ይኖራሉ አንድ ቪዲዮ እናስቀድምና እሱን አይተን ስንመለስ ምን ለማለት ተፈልጎ ነው ይሄ ነገር እንዴት ነው ነገሩ የሚለውን እንቃኛለን አንድ ቪዲዮን እንይ ካሜራ ክትግበርኑ ናብቀል ቤት ይحلف ክትግበርኑ ፕሊዝ ሞራል ተመቅስ በለታገት እንግዲህ አይታችኋል በሰው ልጅ የውትድርና ስልጠና ታሪክ እኔ በዚህ ልክ እንዲህ አይነት ጭካኔ የተሞላበት ድርጊት ገና ሮጠው ባልጠገቡ ወጣቶች ይፈጸማል ብሎ ማሰብ ይከብዳል ነገር ግን ይህ ታሪክ ለትግራይ ወጣት አዲስ አይደለም ከ50 ዓመት በፊት በመንለው ታሪክ ውስጥ ምናቃቸው እውነታዎች ናቸው ምን ያህል አስጸያፊ አስከፊ ስልጠናዎች እንደሚሰጡ ዛሬም በዚህ አሁን ባለንበት ከ50 ዓመትም በኋላ እየሰለጡን ያሉትን ስልጠና ያያየን ነው ይህ የሰው ልጅ ዘር እንዳይኖረው ዘር እንዳያስቀጥል በራሱ ላይ የሞት የመስዋዕትነት ውሳኔን ጨክኖ እንዲቀበል ምን ይቀርብኛል ልጅ የለኝ ዘመድ የለኝ እኔ ራሴ ምንም በህይወት ለመኖሬ ምክንያት የሚሆኑ ነገሮችን ለማድረግ እንኳን ሙሉ ሰውነት ሙሉ ስብዕና የለኝም የሚል አስተሳሰብን ለመፍጠር ሰው በራሱ ላይ እንኳን አይደለም ሞተር ሳይክል በዚህ ልክ ምናልባት አንዳንድ ሰዎች ውሃ ትኩስ ነገር እንኳን ሲደፋባቸው እንዴት ተስፈንጥረው እንደሚነሱ እናቃለን እዛ አካባቢ የሚደፋ ትኩስ ነገር እንኳን እንዴት እንደሚያማቸውና ይህ ነገር ሲሆን የሚያጨበጭቡ ሰዎች ደግሞ አየን ሞራል ስጧቸው አጨብጭቡላቸው ሲባል ማለት ነው ይሄ በማንም ላይ ሊደረግ የማይገባው ነገር በሌሎች ሰዎች ላይ በራስ በልጆች ልታረገው የማትፈቅደውን ነገር በእነዚህ ወጣቶች ላይ እንዲደረግ እያጨበጨብክ እንዲቀረጽ የተደረገበት ምክንያት ምንድነው ካላችሁኝ እኔ በደንብ አቃቸዋለሁ ብዬ የምልበት ወሃቶች ምናልባት እና ሰሞኑን እንደ ባህላዊ ጀነራል ነን ብሎ ራሱ ያመነው እና አቶ ምግበይ ምን አይነት ስልጠና ወስደው መጡ ሚለውን ብናየው ወደ ኋላ በታሪክ ብንመለስ ልክ እንደ አይኤስ የሚባሉ ነበሩ አይደለ በወንድሞቻቸው ላይ በጓደኞቻቸው ላይ በቅርብ ወዳጆቻቸው ላይ ጭካኔ የተሞላበትን ድርጊት እየፈጸሙ አይምሯቸው በዛ ጭካኔ ጫፍ ልክ ለባዳ ለሌላማ ምን ማለት አይደለም መግደል የሚለውን እሳቤ ኮማንዶዎች በደርግ ዘመን የመከላከያ አባላት የነበሩ የደርግ ሰራዊት ኮማንዶዎችን በምን ያህል የጭካኔ የገጀራ በገጀራ እንዴት ሲቀጠቅጧቸው ያድሩ እንደነበር እንደውም አየር ወለዶች ስለሆኑ ያጠቁናል ብለው ስለሚፈሩ በከባባድ ሰንሰለት እጅና እግራቸውን አስረው በገጀራ እየመጡ ይገሏቸው እንደነበረ የገጀራ ምት ድምጽ ስንሰማ ነበር ምናድረው ያለኝን በቦታው የነበረ የአድዋ ተወላጅ ነው በነገራችን ላይ በ17ቱ የኮሎኔል መንግስቱ በስልጣን በነበሩበት ጊዜ የነበረ ወታደር ነው በዛ ልክ ለምን እንደጨከኑባቸው ሲታወቅ ስናቅ ማት ነው ታሪኩ አንዳንድ ነገሮችን ባነሳን ቁጥር ወደ ኋላ እንድንመለስ የሚያደርገን ነገር ይበዛል ምናልባት ብዙ ጊዜ ህወሓቶች በራሳቸው በትግራይ ተወላጅ ላይ የሚያደርሱትን ጭካኔ ተቀብሮ ስለሚቀር ለማመንም ስለሚከብድ ማንንም ቢናገረው ማንንም አያምነኝም ከሚል ማንንም ስለማይናገረው እንጂ ከማንኛውም ብሔረሰብ በላይ በራሱ በትግራይ ህዝብ ላይ የሚያደርሱት ጭካኔ ከፋ እንደሆነ ይታወቃል እንዲህ አይነት ሰዎችን እኛ በራሳችን ሰዎች ነው ይሄንንም ዘመን ከደርግ ጋር የተዋጋ ነው ከሚል ጥላቻ የመነጨ በጣም ኃይለኛ ጥቃት የደርግ ባለስልጣናት ጀነራሎች ኮሎኔሎች እኮ 20 ዓመት እስር ቤት ነው የነበሩት ወታደሮቹ ተበትነው ለማኝ እንዲሆኑ ከተደረጉት ውጭ ስንል ማለት ነው በትግራይ ተወላጆች ላይ የነበረው ጭካኔ ግን በዚህ ልክ ነበር ወንዝ ሞልቶ ወደ ታሰሩበት ከአለት የተፈለፈለ እስር ቤት ገብቶ ይዟቸው እንዲሄድ በተከዜ ወንዝ ተበልተው ያለቁ
በደርጉ ስርዓት ዘመን የነበረው የትግራይ ተወላጅ የመከላከያ ሰራዊት ያለቁበትን ታሪክ እናውቃለንና እነ ምግባይ በዛ ዘመን ወጣቶች ናቸው እነዚህን ሰዎች በዚህ ልክ ሲቀጡ ሲያሰቃዩ የነበሩ ውጤቶች ናቸው ዛሬ እነሱ ጨካኝ ሆነው በሰለጠኑበት ደረጃ እነዚህን ወጣቶች ደግሞ ሞተር ሳይክል በላያቸው ላይ እየተሄደ ፊታቸውን ስታዩ ህመማቸው በደንብ ይገባቸዋል ምን አይነት ስሜት እየተሰማቸው እንደሆነ ይሄን ስልጣና የሚወስዱት ነገር ግን ይሄን ስልጣና ካለፉ በኋላ ምን እንደሚጠብቃቸው ደግሞ ያውቃሉ ዛሬ በሞተር ሳይክል በዚህ ልክ በላይህ ላይ በዚህ ስቃይና ህመም ተለማምደው ያለፍከው ስልጣና ነገ ደግሞ ታንክ በላይህ ላይ ሲሄድ ምን ያህል ጨካኝ መሆን እንዳለብህ ዛሬን ተማረው የሚል ሌላ አስተምሮ እንድናቅ ያስገድደናል ነገ በድሮን ስትደበደብ ነገ በከባድ መሳሪያ ስትደበደብ ከፊት ለፊት የሚመታ መድፍ ምንም ማለት እንደሆነ እያሰብክ ያንን እንኳን አልፈው ይል እንዴ እያልክ ሌላም ስልጣና ከዚህም የከፋ እንደሚጠብቅህ ያወቅ ሰልጥን የሚል ጭካኔ የተሞላበት ከሰውኛ ሰው ከመሆን ውጭ እያንዳንዱ የስሜት ህዋሳትን በምን ያህል የጭካኔ መጠን እንዲመረቅዝ ስሜቱ እንዲመረቅዝ እንዴት እንደሚያደርጉት ከዚህ ካየነው ስልጣና መረዳት ይችላል እኔ ልጄ ቢሆን ብሎ የሚያስብ ሰው እንዴት ይጠፋል እኔ በሆንንቶ ልጄ ቢሆንን ማለት እንዴት ይጠፋዋል የሰው ልጅ ተሰብስቦ እያጨበጨበ ይሄንን ስልጣና እየተከታተለ ይገኛል ለነገሩ እንግዲህ ከዚህ በኋላ ደግሞ ምናየው ሰልፍ አለ አይደል ወጣቶቹ እነዚህ ወጣቶች ያው በሁለት ጎራ መለያየቱን ነው የምናውቀው እንግዲህ ትግራይ ወጣት እዚህ ጋር በጭካኔ የሰልፍ ሂደት ያያየን ነው እዚህ ጋር ደግሞ የተቃውሞ ሰልፍ ያያየን ነው ይሄ የተቃውሞ ሰልፍ ምን ያሳየኛል ለኔ ምናልባት ባለፉት ጊዜያት ብለናል በጣም በራሳ ምንድነው የጉሮሮው ቱቦ ደም ስሩ በዛ ልክ እስኪነፋፋ የሚናገረው ምግባይ እኛ ባህላዊ ጀነራሎች ነን ብሎ ጭራሽ የትግራይንም ህዝብ ጭምር ባህላዊ ጀነራል እንደሆነ ሲናገር ወይም ጀነራሎች ነን ብሎ ሲናገር እነዚህ ሰዎች እንግዲህ ኢትዮጵያን ሳይንሳዊ ውትድርና ወስደው ሲመሩ ነበር ብሎ የሚያስብ ወጣት እስካሁንም ወደ ተለያዩ የጦር ግንባር ሲያሰማሯቸው ይሄንን ቃል ይመጣል ብለው ጠብቀው አያውቁም ምክንያቱም በባህላዊ ጀነራል የተመራ ጦርነት የት እንዳደረሳቸው አውቀው እንዳልሆነም ሲታገሉት ነበር በቃ ያከብሯቸዋል ይታዘዙላቸዋል በተቻለ መጠን እነሱን አምነው ብዙ መስዋዕትነት ከፍለዋልና ተመልሰው እኔ ባህላዊ ጀነራልነቴን ተቀብየዋለሁ የሚል ጀነራል ከዚህ በኋላ ሊመራኝ አይችልም የሚል መልእክት ያዘ ይመስለኛል በእርግጠኝነት ይሄ ነው ለማለት የማይቻል ነገር ነው እያየን ያለነው ምክንያቱም አንዱ አካባቢ ላይ ያለው ስሜት ሌላው አካባቢ ላይ ያለው ስሜት በትክክል ጥያቄው ምንድነው ተብሎ ሲገለጽ ጥያቄውስ መቅረብ ያለበት ለማን ነው ማመጽስ ካለበት ማን ላይ ነው የሚያምጸው ይሄ ትውልድ አሁን ያለው መሪ ላይ ነው ማመጽ ያለበት ወይስ ለዛ ሁሉ መከራና ችግር የዳረጉት ለቤተሰቦቹ ሀዘን ለወንድሞቹ አካል መጉደልና መሞት ምክንያት የሆነውን ግን ደግሞ ይሄ ደግሞ ትውልድ ተርፎ እድለኛ ሆኖ እነዚህን ሁሉ ስህተቶች አይቶ መጥቶ የዚህ ስህተት ባለቤት ማን ነው ብሎ ጠይቆ መልስ ካገኘለት በኋላ በግልጽ ማንን ነው መቃወም ያለባቸው እያሉት ያሉት ነገር የእውነት በዚህ ሰዓት ትክክለኛ ጥያቄ ነው ወይስ ሌላ ደግሞ ሚስጥር አለው ይገርማል እኔ ትላንት በደንብ ተከታትየዋለሁ የትግራይን ጉዳይና በዚህ ሰልፍ ጉዳይ እንደ አንድ ሀገር እንደ አንድ የሉዓላዊ ሀገር ኤርትራ ያወጡትን መግለጫ ያየው ነበርና እንደውም የትግራይ የኮሙኒኬሽን ቢሮ ኃላፊ የኤርትራ ተወካይ እስኪሆን እንደሆነ እስኪመስለኝ ድረስ ማለት ነው ሰልፉ እንዲህ አይነት ትርጉም አለው እንዲህ አይነት ነገር አለው የጠየቁት የቀድሞ ታጋዮች ፖሊስ ከሆኑ በኋላ ደሞዝ ተሰጥቷቸዋል የቀረነው ደግሞ ደሞዝ አልተሰጠንምና ይሰጠን ነው የሚለው በርግጥ በአግባቡ እየተሰጣቸው ነው ጥያቄው በቀላሉ የሚመልሱ የቢሮ ኃላፊዎች ወይም የሚመለከታቸው አካላት ለጥያቄው ምላሽ ሰጥተዋል ጥያቄውን ምላሽ ካገኘ በኋላ ሌሎች የብልጽግና ላይክ ሚዲያዎች እንደሚሉት ሳይሆን ሰልፈኞቹ ጥያቄያቸው ከተመለሰላቸው በኋላ ከተማው ተረጋግቷል ክልሉ ተረጋግቷል ይላልና በጣም ነው የደነቀኝ እንዴ በአንድ ጊዜ በአቶ ታደሰ ላይ
ሻቢያ በዚህ ልክ ሾሞብናል እንዴ ብሎ ለመጠየቅ የሚያስደፍር ጥያቄ እንድንጠይቅ ነው የተመለከትነው ያየነው የታዘብነውና በዚህ ላይ ደግሞ በድፍረት ሚዲያ ላይ ወጥቶ እንግዲህ አቶ ታደሰ ከተሾሙ በኋላ እናንተ ጀነራል ምትሏቸው ማለት ነው እንዳይታተብን ከተሾሙ በኋላ የኮሙኒኬሽን ምናምን አማካሪ ተደርጎ እዛ ክልሉ ላይ ያለው ላይ ቃል አቀባይ ሆኖ እየሰራ ያለው የቀድሞ ጋዜጠኛው ዳዊት ከበደ በቪዲዮ ቀርቦ የተናገረው ነገር ስንሰማ አቶ ታደሰን ጀነራል ታደሰን ከስልጣን ላይ አንስቶ ፊሊጶስ እኔ ምን እንደሆነ ስልጣናቸው አላውቅም በርግጥ ኤርትራዊ ፊሊጶስ ወደ ትግራይ ለአመራርነት መምጣት ይጠቅመናል ወይ በዚህ ልክ አስባችሁታል ወይ ይሄ ነገር ምን ሊያስከትል እንደሚችል ተግባብተናል ወይ አደጋው ይታያችኋል ወይ ያለ ለዚህ ሴራ በግንባር ቀደምትነት እየሰሩ ያሉትን ሰዎች ያው የቀድሞ የቲፒኤልኤፍ አመራሮችን ማለቱ ነው ማለት ነበሩ ህወሓት ማለቱን ይመስለኛል አመራሮቹን በዚህ ልክ ይጠይቃቸዋልና እንግዲህ አንድ የክልሉ ፕሬዝዳንት አማካሪ የኮሙኒኬሽን አማካሪ የሆነ ሰው እንዲህ ፍርጥርጥ ያለ ነገር ሲነግረን ከመንግስት አካላት የመጣውን ሐሳብ ካላመንን ማንንም ልናምን አንችልም ስለዚህ ያየነ ያለ ነው እየሆነ ያለው ነገር እንደውም በጣም የሚገርመው ነገር ከዚህ ቀን በፊት በቀረጸው ፕሮግራም ላይ ጦርነቱ እንዲነሳ የሚፈልጉ ሰዎች ብሎ በግልጽ ያስቀምጣቸዋል ለምሳሌ ባለፈው የአንዲትን ወጣት ህይወት በማጥፋት የአንድ ጀነራል ልጅ እድሜ ልክ ይመስለኛል እስራት ተፈርዶበት ከአብሮ ከነበረ አንድ ሌላ ጥጋበኛ ጋር የገደሏትን ልጅ የታሰሩትን ልጆች ለማስፈታት ጦርነቱ በጣም አስፈላጊ እንደሆነ የሚናገሩ ጀነራሎች እንዳሉ ይገልጻል ራሱ የመንግስት ቃል አቀባይም በለው ወይም በኮሙኒኬሽን ኃላፊነት ላይ የተቀመጠው ወጣት ማለት ነውና በዚህ ልክ በጣም ወጥንቅጡ የገባ ታሪክ አለ ስንል ራሱ ክልሉ ላይ ብቻ በተፈጠረ ፖለቲካ ሳይሆን ከዚህ ክልል የሚመነጨው እየቀጠለ የት ይሄዳል የሚለውን ካልኩሌት ያደረገው ሻቢያና የሻቢያ ተላላኪዎች ወይም በዘር ሐረጋቸው ኤርትራውያን የሆኑ ትግራይን እንደ መሪ ወይ እንደ ገዢ እያስተዳደሩ ያሉ ግን ደግሞ እውቅናም ማንንም ኃላፊነት ያልሰጣቸው አሸባሪዎች ክልሉን እያተራመሱት እንደሆነ ማየት ችለናል እንግዲህ አይኤስን ያነሳውት ለዛ ነው ዛሬ በዚህ ተጀመረ ከዚህ በኋላ የሚቀጥለው ነገር ምንድነው እየሆነ ያለው ነገር ነገን ምን ሊያመጣ እንደሚችል መተንበይ አሁን ካየነው የስልጣና ሲስተም መረዳት ይቻላልና በዚህ ልክ ትግራይ በፖለቲካ በወታደራዊ መሪዎቹ እየተሆነ ያለበት ታሪክ እዚህ ላይ የደረሰ ይመስለኛል እንግዲህ ዛሬ እነዚህ ልጆች እየተቃወሙ ያሉት ዛሬ ስለገባቸው ነው ልክ ነው ቀድሞ እንደቀድሞቹ እኛም ስንለው እንደነበረ ሰኔ ነገም ለኔ የሚተራትን ተቀባብለ ነው ቢሆን ኖሮ እንግዲህ ዛሬ በዚህ ሁኔታ ያየናቸው ያለነው ወጣቶች ትላንት በተለያየ አጋጣሚ እኛ ያየነውን እኛ የመሰከርነውን የሆነውን ነገር በታሪካችን በነበረችን ቆይታ ወይም ባለችን ታሪኩን ስናጠና ባጋጠሙን ኡነታዎች ይህ ሊመጣ እንደሚችል ስንናገር ያን ያልተግባባንም ነበር እንደ ተረቱ ሰኔ ነገም ለኔ የሚል ነገር አልተቀባበልነውም ነበርና ዛሬ ግን ይሄ ሆኖ ያየነው ነው በነገራችን ላይ ይሄ ቪዲዮ ዛሬ በዛሬው ዕለት የተፈጸመ ሰልፍ ነው በውቅሮ አካባቢ ያለ የቀጠለ ሰልፉ እንደቀጠለ ማሳያ ነው ትላንት ከትላንት ወዲያ ነበር ዛሬም ቀጥሎ እንደዚህ በዚህ ልክ ህዝቡ ተሰባስቦ ወጣቱ ተሰባስቦ የመብት ጥያቄውን ያቀረበ ነው በእርግጥ የመብት ጥያቄው የቀረበበት መንገድ በትክክል ለሚመለከተው አካል ነው ወይ የሚለው አሁንም ጥያቄ የሚያስነሳ ጉዳይ ነው ጀነራል ታደሰ ከስልጣናቸው እንዲነሱ የሚደረግ ግፊት ቀጥሎ የሚመጣው ነገር ግልጽ ነው በእርግጥ ዛሬ እሳቸው ላይ እንዲህ አይነት ነገር ቢፈጸም ሊገርመን አይገባም የዘሩትን ሊያጭዱ ነው እንግዲህ የተዘጋጁት ከዛ ግን በዚህ ልክ ሆኗል ካልን እነማን ወደ እሳቸው ወንበር እንዲመጡ እንደተፈለገ ደግሞ ግልጽ ነው እነማን ይመጣሉ የሚለው እኔ እንኳን አይደለም በተለያየ መንገድ እነዚህ ሰዎች ሴራ ያወቅን አካባቢ ላይ ያሉ ስም ሰዎች በደንብ ይገባቸዋል እነሱ ወደዛ አካባቢ መጥተው አካባቢውን ስልጣኑን ወንበሩን መስተዳድሩን ተቆጣጥረዋል ማለት ደግሞ
ትላንት ነገታቸው እንደመጡት አሳደዱን ሊገድሉን ነበር እንዳሉት ዛሬ ወንበሩ ላይ ያሉ ሰዎች በነጌታቸው ደግሞ የሩጫ ፍጥነት ያው የፈረደባት አዲስ አበባ ደግሞ ይመጣሉ ማለት ነው። እንጠብቃቸዋለን መምጣታቸው ስለማይቀር። ነገር ግን ይህ ሁሉ ከመሆኑ በፊት ምናልባት ከዚህም በፊት ከኛ ወዲያ ላሳር የሚሉ ፖለቲከኞች እንደተፈጠሩ ክልሉ ላይ የሚናገሩ የሚደፍሩ ሰዎች ያሉበት ክልል ስለሆነ ይህ ሁኔታ ደግሞ ተፈጥሮ ሌላ አሳፋሪ ታሪክ መዝገብ እንዳይገለጥ መስተካከል ያለበት ነገር ለማስተካከል ፊት ቢሰለፉ መልካም ነው እላለሁ። ምክንያቱም አንዳንድ ጊዜ አሁንም በውስጥም የሚጽፉ በተለያየ መንገድም ወደኛ የሚልኩ ሰዎች አሉና ኢትዮጵያ አሁን ያለችበት ሁኔታ ህወሓት በነበረ ጊዜ ይሻላት ነበረ፣ አሁን እኮ እየፈረሰች ነው እየሄደች ነው የሚሉን ሰዎች አሉና እስቲ እንደው መጀመሪያ ክልላችሁን እንዳትፈርስ አድርጉ ለማለት ፈልጌ ነው። አሻግሮ ማየት ነው እስከዛሬ ድረስ ትግራይን ዋጋ ያስከፈለው። ጠላትህ ከጎረቤት ክልል ከጎረቤት ሀገር ከጎረቤት ብሔር ከጎረቤት እየተባለ ሲነገር የነበረው ህዝብ ነው ዛሬ ጠላቱ ማን እንደሆነ እያወቀ የመጣው። ግን በብዙ ኪሳራ በብዙ መስዋዕትነት ምናልባትም ይህንን ኪሳራ ለማስተካከል ደግሞ የሚከፈለው ዋጋ እንኳን ሲታሰብ የባሰ እንደሆነ መተንበይ እስኪቻል ድረስ ማለት ነው። ስለዚህ ከኛ ወዲያ ላሳር የሚለው ነገር ይቅርና ከዚህ የባሰ ነገር ውስጥ ሳይገባ ለማስተካከል ፊት መሰለፍ ያለባቸው ሰዎች መምጣት ይኖርባቸዋል ብዬ አምናለሁ። በተለይ ከወደ ዲያስፖራው የነበሩት ለነገሩ አበሉ ከቆመ እንዴት ይሰራሉ እንጂ እነሱ እንኳን መንቀሳቀስ ቢችሉ ለማስቆም ይቻልበት እድል ከተፈጠረ ብዬ ነው። እዚህና በቃ የትግራይን ያው እንደምትመለከቱት ነው። ብዙ ሰልፎች ናቸው እየተካሄዱ ያሉት። ግን አንድ ነገር ለማድነቅ እፈልጋለሁ በዚህ አጋጣሚ ህወሓትን ለመታገል በእርግጥ የተከፈለው ዋጋ በዚህ ልክ እንዲነቁ አድርጓቸዋል። ኦልሞስት ቲፒኤልኤፍ ገና ከምርጫ ቦርድም ሳይሰረዝ ወደ ትግራይ ጠቅሎ ከገባ በኋላ ወደ 7 አመቱ ነው አይደለ? ዶክተር አብይ ወደ ስልጣን ከመጡ በኋላ ለውጡ ከመጣ በኋላ ጠቅሎ የገቡት 7 አመታቸው ነው እና በዚህ 7 አመት ጊዜ ውስጥ የመጣ ለውጥ ነው። በእርግጥ ገና ለውጡ እርግጠኛ ምን እንደሚሆን ባናቅም በዚህ ልክ ህወሓትን እየተቃወሙ በዚህ ልክ ወንበዴዎቹ ጀነራሎችን ራሳቸው ባህላዊ ጀነራል ነን ብለው ያመኑት በትውልድ ቅብብሎሽ የትውልድን እድሜ ለራሳቸው የተጠቀሙበት ማንም ሰው ሊናገራቸው ሊቃወማቸው ቀና ብሎ ሊያያቸው አይደለም። አለማሞገስ ራሱ ዋጋ የሚያስከፍልበት ክልል ላይ ያለ ህዝብ በዚህ ልክ መቃወም መጀመር ይብቃይ ማለትም አንድ ነገር ነው። ምክንያቱም በተራበ ሆድ ሳይኮሎጂካሊ በጣም በተጎዳ አይምሮ ጉልበቱ እንደፈለገ መሮጥ በማይችልበት ደረጃ ላይ ደርሶ ነገሩ ግን ከዚህ በላይ መቀጠል የለበትም ብሎ መቃወም መጀመር ትልቅ እርምጃ ነው። ለዚህ ነው እነዚህን እንዴት ማገዝ ይቻላል? እንዴት ሰልፉ ወይም ተቃውሞ ግልጽ እንዴት አድርጎ ማንን እንደሆነ መቃወም የፈለጋችሁት? ከዚህ በላይ መከራችን መቀጠል የለበትም የምትሉት የመከራው ምንጭ ማን ነው የሚለው ገብቷችኋል ወይ የሚለው ተጨማሪ ሀሳብ መስጠት ያስፈልጋል። ምናልባት በተለያየ ቦታ ላይ ሆነው ወይ በፖለቲካ እንቅስቃሴ ውስጥ ያሉ ወይ በምሁር እንቅስቃሴ ውስጥ ያሉ ወይም በጋዜጠኝነቱም አክቲቪስት የሚሆኑ ሰዎች አቅጣጫ ማሳየትና አንድ መስመር እንዲይዝ ማድረግ ያስፈልጋል። ምክንያቱም በተበታተነ ሁኔታ አሁንም እነሱ ስለሚጠቀሙበት ቀጣይ ሊመጣ የሚፈልጉት ለውጥ እንዳይመጣ ማድረግ አንደኛው ጦርነት እንዳይነሳ ማድረግ ነው። ሁለተኛ እነሱ እንዳይቀጥሉ ማድረግ ነው መሰረታዊ ነገሩና እነዚህ ነገሮች እንዲሆኑ እንዴት ይሄ ምንድነው የሚባለው በተናበበ መልኩ እንዴት ይሄንን ሰልፍ ወደ ለሰላም ከዚህ በኋላ ከማንም ከጎረቤትም ጋር ይሆን እርሰ በርሱ ራሱ ህዝቡ ምክንያቱም ሐራ መሬት ላይ ያለ ሌላ ታጣቂ አለ። ይሄ ደግሞ እርስ በርስ ግጭት እንዳይፈጠር ወደ ስምምነት ሊያመጣ የሚችል ሁሉም የኛ ጠላት ናቸው የሚሏቸው
ትላንት ለዚህ ሁሉ መከራ ይዳረጓቸው የሆነ ግሩፕ ብቻ እንደሆነ እንዲታወቅና ነገሩ እንዲቀዘቅዝ የማድረግ ግዴታ የሁሉም ባለሙያ ግዴታ ነው ብያስባለሁና የተሰበሰበ አንድ ሐሳብ የሰልፉ ዓላማ የተቃውሞ ዓላማ የታወቀ መሆን ማድረግ ያስፈልጋል የሚል ሐሳብ መጨመር ፈልጌ ነው። እንግዲህ ከወደ ትግራይ ያለው ነገር ይሄንን ይመስላል። ምናልባት ከዛ በከፋም በለው አሁንም በራሳቸው ህዝብና በራሳቸው ሀገር በራሳቸው ክልል በአርሶ በሚያበላቸው ገበሬዎች ተምሮ ባስተማራቸው ወይም በሚያስተምራቸው መምህራን በሁሉም ሰርቪስ በሚሰጣቸው የህብረተሰብ ክፍል ላይ በተለያየ መንገድ አደጋ ማድረስ እንደ ድል እንደ አሸናፊነት ከሚቆጥሩት ሌላው ደግሞ በአማራ ክልል ስላሉ ጽንፈኞች እናወራለን። ይሄንን ሐሳብ የሚያጋራ እንደተለመደው ቴድሮስ አያሌው ነው። ከትንሽ ቆይታ በኋላ ተመልሰን እንገናኛለን። መልካም ጊዜ ይሁንላችሁ። እንግዲህ ክቡራት ተመልካቾቻችን ከቴድሮስ አያሌው ጋር ከስፍራው ወደሚያደርሰን መረጃ እንሻገራለን። ሄሎ ቴዲ፣ እንዴት ሰነበትክ? ሰላም አቤ፣ እንደምን አለሽ? ውድ ሀቅና ሳቅ ቤተሰቦች ምን አላችሁ? እኛ በጣም ደህና ነን። ሰላም ነን። እንግዲህ ቀደም ሲል በትግራይ አካባቢ ስላለው የተለያዩ የክልሉን ፖለቲካ ወታደራዊ እንቅስቃሴ የሚገልጹ ሐሳቦችን ሳቀርብ ነበርና እንግዲህ እንደሚታወቀው አማራ ክልል ደግሞ በትግራይ ክልል አዋሳኝ ላይ ያለ ክልል ነውና ምናልባት እዛ ትግራይ ላይ የተፈጠረው ነገር ወደ ጎረቤት ሀገር መሻገሩ አይቀርምና ተጽኖ ምንድን የሆነ ምስል ይታያል? ወደ ክልሉ የመጣ ተጽኖ ያደረበት ነገር አለ ወይ? መልካም እሺ አቤ፣ ያው እንደሚታወቀው የዚህ ጽማዶ ግንኙነት ማለትም ወያኔ ሻዕቢያና በአማራ ክልል የሚንቀሳቀሰው ጽንፈኛውና ባንዳው ተላላኪው ቡድን አብሮ ጽማዶ ፈጥሮ የጋራ ጥላታችን ብልጽግና ነው በሚል የጋራ እንቅስቃሴ ከጀመሩ ዋላ ደር ማለታቸው ይታወቃል። በዚህም በአማራ ክልል የሚገኘው ተላላኪና ጽንፈኛ ቡድን ወያኔና ሻዕቢያ በሰጡት መሳሪያም እንዲሁም ደግሞ አብረውት እስከ መስመራዊ መኮንኖች ጦር አገዘውት እስከ ወልዲያና ጋሸና ዙሪያ መንቀሳቀሱ ይታወቃል። በተለይ በወንዳቹና በበቅሎ ማነቂያው ጥቃት መከላከያ ጥቃት ላይ የጁንታው ተላላኪ ቡድን በተለይ አርሚ 24 እና አርሚ 43 በጆን መዲድና በጀነራል ሸሪፍ የሚመራው ቡድን ማገዙ ይታወቃል። በዚህም አላስፈላጊ መስዋዕትነት አስከፈላቸውን የሚል የአርሚ 24 እና የአርሚ 43 የትግራይ የጽንፈኛው ቡድን ተዋጊዎች በነጆን መዲድና በነሸሪፍ ላይ ከፍተኛ ቅሬታ አቅርበዋል። እንዲሁም የነሱ አክቲቪስቶች የሆኑ ይሄ አላማው ላልታወቀ ይፋ ለማይሆን ነገር ገና የብልጽግናን መንግስት ወቀሳና ከሰሳ ፈርታችሁ ልጆቻችንን አጉል መስዋዕትነት አስከፍላችኋል፣ ለዚህም ደግሞ ያልተገባ መስዋዕትነት ነው የከፈልነው፣ የትላንትናው ይበቃል ነበር፣ ዛሬ ወስዳችሁ ልጆቻችንን አስገድላችኋል ብለው ወደ እንግዲህ እንደሚታወቀው ወደ መቀሌው አይደር ሆስፒታልና አዋሽ አለ የጁንታ የሕክምና ማዕከል ወደ አዋሽ የሕክምና ማዕከል ወስደዋቸዋል። እንግዲህ በዚህ ከፍተኛ ቅሬታ እንደነበረ ነው የነበረኝ መረጃ አቤት። ከዛ በኋላ እንግዲህ አብረዋቸው ከጽንፈኞቹ ጋር የነበሩ የጽማዶ ቡድኖች በተለይ በአርሚ 43 የሚመሩት ወልዲያ ጫፍ ድረስ መጥተው ስለነበረ ወዳውኑ በጥራሪ በኩል ተሰባስበው ወደ መጡበት መመለሳቸው አስከሬናቸውንም ቁስለኛቸውንም ይዘው መመለሳቸው ታውቋል። እንግዲህ ይሄኛው የጽንፈኛ ቡድን ደግሞ በራሱ መንገድ ወደ ጋሸናን ይይዛለሁ እያለ የሳይበሩን ቡድን ቀድሞት ሆበል አጨብጭብ እያለ ያው እንዲህ ዝም ሲሉ ዝም ሊሉ ነገር የዛኛው ሳምንት ያው እንግዲህ ላንቻ ነገርሽም አድማጭ ተመልካቾቻችንም የሚያውቁት ነው። ያዙን ልቀቁን፣ የአብይ አህመድ ስርዓት አለቀለት፣ አንድ ሐሙስ የቀረው መንግስት እያሉ
በራሳቸው ወይ ጦርነት በቅጡ አይረዱ ወይ አይተነትኑ ትናንትና ያን ሁሉ መካናይዝድ ይዞ የመጣ የጁንታ ቡድን ያልቻለውንና ዛሬ በክፍልፋይ ለዛውም ተሸራርፈው ተከፋፍለው በሁለቱም በኩል ባለቀ ቡድን ገና መንግስት እንሆናለን ተብሎ ጭራሽ ወደ 4 ኪሎ አስበው አንድ አሙስ ቀረው ያሉበት ሁኔታ እንግዲህ ያ ካስታወሽ የዛኔም ገልጽልሽ ምን ያክል ኃይል እንደሆነች ተናግሬያለሁ። በሰሜን ምስራቅ እዝ የ803ኛ ኮር የ12ኛ ክፍለ ጦር የሻለቃ የምድብ ናት። የሞርተር ሻለቃ ምድብ ነች። እንግዲህ አስቢ አንድ ሻለቃም ሞርተረኛ ምድብ አጥቅተው ነው ያን ሁሉ ጉራ ያን ሁሉ ያዙ ይልቀቁን ሲሉ የነበረው ማለት ነው። እና ያ ሁሉ ፉከራ ያ ሁሉ ሽለላ አብቅቶ እነዛም ቁስለኛቸውን ወስደው እነዚህም ሙትና ቁስለኛቸውን እነዚህ ግዴላቸውን በየቦታው በመጣልና በመቅበር ይታወቃሉ። ከዛ በልጆቹ ደግሞ ስም ወዬ ብለው ዘመቻ ገሌ ብለው ይሰይማሉ ወይም ደግሞ ጎፈንድሚ ይሰበስቡባቸዋል። እነዚህኞቹ ያው የደም ነጋዴም ስለሆኑ ይሄም ነገር ስለተስማማቸው አንዳንዴ ልምምድ ይሆንና ይስማማል። የኡጋንዳውን ቡድን አሜሪካም ያለው ቡድን ለነ መሳይ መኮንንም ለሌሎቹም በተለይ ይሄን የጽንፈኛውን ቡድን እየደገፉ ላሉ ሚዲያዎች የደሃ ልጅ መሞት ለነሱ የአንድ ገቢ ምንጭና ካላጋደሉና ደም ካልፈሰሰ የማይኖሩ ከእንደገና ደግሞ ከማዕከላዊ መንግስቱ ጋር በራሳቸው ምክንያት እንግዲህ ማዕከላዊ መንግስቱ እኔ በማውቀው ማንንም የተጣላው የለም። በራሳቸው ተጣልተው ነው የወጡት። ግን ተጣልተናል ማለት ኬዝ እየጋገሩ ነው የሚገኙት ማለት ከመንግስት ጋር ያላቸውን መቆራረጥ ህዝቡም ሌላውም አካል እንዲያቀላቸው በተለይ እነዛ ጥገኝነት የሄዱባቸው አካባቢዎች እንዲያውቁላቸው ለማድረግ መንግስትን ሁልጊዜ እያካፉ ከመንግስት ከልማቱ ወግ ይልቅ እንዲህ አይነት የጦርነትና የግጭት የእርስ በርስ ፍጅት ራሳቸው ይፈበርኩና ራሳቸው ያስገድሉና አብይ አህመድ ገደለ እያሉ እኔ ዶክተር አብይ አህመድ ጋር እንዴት እንደሚደርስም አላውቅም። የሆነ አንድ ቀበሌ የተፈጠረን ችግር ለምን ከዶክተር አብይ አህመድ ጋር እንደሚያገናኙትም አይገባኝም ስልሽ ፖለቲካቸው አውቀዋለሁ ግን ለነሱ እንዴ ትርጉሙ ምን እንደሆነ ከነመፈጠራቸው የማያውቃቸው የቀበሌ ሊቀመንበራቸውን እንኳን ማን እንደሚያስተዳድር በአሁኑ ሰዓት የማያውቁ ሰዎች ናቸው። ገና ሄደው ፊት ብለው ከላይ ካለ አካል ጋር ከከፍተኛ አመራሮች ጋር እንትን የሚሉት እንካስላንትያ የሚገጡት እነሱ ሊመልሱላቸው ሳይሆን በቃ ሰደብኩት በቃ እንጂ ነገርኩት ይልሻል። ምንድነው የነገርከው? ምንድነው ለማን ነው የነገርከው? በቃ ነግሬዋለሁ በፌስቡክ ማለት ነው። እንዲህ አይነት የእብደት ዘመን ነው ያለነው። እንግዲህ ኡጋንዳም ያለው ቡድን አሜሪካም ያለው አውሮፓም ያሉት ቢሆን በእነዚህ ልጆች ግጥም እየነገዱ አሁንም የፈለገ ቢያልቅ የፈለገ ቢተላለቅ ለነሱ ደንታቸው አይደለም። አጀንዳ እየቀየሩ ስሙን እየቀየሩ ዘመቻውን እየቀየሩ የአማራ ህዝብ እስኪያልቅ መሰለኝ እኔ ይሄ ነገር ፍላጎታቸው እንደማይጠቅም ያውቁታል፣ የትም እንደማይደርሱ ያውቁታል። ነገር ግን ከዚህ አኳያ ተናበው ነው እየሰሩ ያሉት። በጁንታ በኩል ያው አርሚ 43 እና አርሚ 44 ናቸው። በዚህ በኩል ያሉት 20 ነው 43 እና 24 እነ ጆን መዲድ እና ሸሪፍ የሚመሩት ነው። በደንብ እስከ አድጉደም እስከ መቀሌ ድረስ የጽንፈኛ ቡድን እየሄዱ እየተመካከሩ በዚህም በኩል እስከ አዲስ ቀኝ ባይባው ድረስ እየመጡ እየተመካከሩ በደንብ ተናበው እንደሚሰሩ የራያ ህዝብ ያውቃል። አሁን በፊት ዘመን ቢሆን ልትዋሽ ትችያለሽ። አንድ መገናኛ ሬዲዮ ይሆናል ወይ የሆነ አሁን ሁሉም ሰው ሚዲያ አለው፣ እጁ ስልክ አለው፣ ሁሉም ሰው ይነግርሻል፣ ኢንፎርሜሽን አለ። የድሮ ዘመን አይደለም፣ አሁን የድንጋይ ዘመን አይደለም። እና እያንዳንዱ እንቅስቃሴ የት ውለው የት እንደሚያድሩ ከማን ጋር እንደመከሩ ምን እንደመከሩ ይታወቃል። መንግስት አይደለም ግለሰብ ያውቃል። ተራው ግለሰብ ፖለቲካ ያወቀው አይደለም።
ፖለቲካ እንኳን ባያውቅ ከነዛ ሰዎች ጋር እነዚህኞቹ ጋር ሲገናኙ ምንድነው ብሎ ጥያቄ ምልክት ያድርበታል እና አሁን በትግራይ ክልል የተከሰተው ስርዓት አልበኝነት ትላንት በመላገሪቱ የነበረው ስርዓት ማሳያ ነው። ትግራይ እንግዲህ ከዚህ በፊትም ስቱዲዮ እንዳለው ነግሬሻለሁ የኢትዮጵያ ንዳ ተሸክማለች። እኔ የፌደራል መንግስቱም እንግዲህ ከዚህ በላይ ባይታገሳቸው ነው የምለው ራሱ በዚህ በትግራይ ባሉ ኃይሎች ማለት ነው። ምክንያቱም ብዙ ኢንተርናሽናል ህጎችን ጥሰዋል። የገቡበትን የፕሪቶሪያ ስምምነት ጥሰዋል። እንግዲህ ጎረቤት አገር የሆነ ክልል ነው እንጂ ያለው ትግራይ ላይ አገር አልሆኑም። ፍላጎት አላቸው አገር የመሆን እናውቃለን። የኢትዮጵያን ባንዲራ እየጎተቱ የዚህ የትግራይ ያሉትን የወያኔን ባንዲራ እያውለበለቡ ከፍ አድርገው የኢትዮጵያን ሰንደቅ ዓላማ እየጎተቱ ሲሄዱ አይተናል። ይሄ በጣም አስነዋሪ ነው እና መንግስትም ሰንደቅ ዓላማ እንደውም የሰንደቅ ዓላማ ቀን ነው። መንግስትም ሰንደቅ ዓላማ የዚህን ያክል ሲዋረድ ወታደር የዚህን ያክል ሲዋረድ ዝም ብሎ ማየት የለበትም የፌደራል መንግስት። እኔ እዛ አካባቢም ያሉ ሰዎችም ሲጀመር እኔኛም አይመስሉኝም። ማዕከላዊ መንግስት ሲመጡ ሁሉም ይለምናሉ። ደብረጽዮንም ባዩ የትኛውም አካል ይለምናል። ትግራይ ላይ ሲሄድ ደግሞ እኔ አየሩ ይሁን ምኑ ይሁን የሚቀይራቸው ነገር ቀይር ብለው እንደገና ሌላ ባህሪ ነው የሚይዙት። ከዛም እንደገና ደግሞ እነዛኞቹ በጣም እጅግ ኋላ ቀርም የሆነ ቡድን ስለሆነ ዶክተር አብይ ጋር አይደለም አብሮ መብላት አብሮ እንደዛ በፈገግታ ሰላም መባባል ይቅርና ሰርቦላቸው እንዲመጣ ነው መሰለ የፈለጉት ወይ እኔ እንጃ አላውቅም። ብቻ ምን እንደጠበቁ እና ከመቀሌ ሲሄድ ደህና ነበሩ። ከመቀሌ ማነው ከአዲስ አበባ ሲመለስ ነው እንግዲህ ይሄ ሁሉ ማት እየፈላ ያለው። ከእንደገና ወታደራዊውንም አካሄድ እነዛው ራሳቸው ወታደራዊ ሰዎች መምራት አቅቷቸው አይደለም ሆነ ብለው ነው። ግን ማወቅ ያለብን ነገር ይሄ አካል የማይቆጣጠሩት ሆኖ እየሰፋ እንዳለ ነው ያለኝ መረጃ። ነገ ከነገ ወዲያ እኒሁኑ ባህላዊ ጄኔራሎች ራሳቸውንም እንደሚበላቸው ነው ያለኝ መረጃ። እንደሱ ነው። ምክንያቱም አንዳንድ ቦታዎች ላይ ይሄን አመት ሆን ብለው የለቀቁ ሰዎች አቁሙ ሲሏቸው ሊያቆሙላቸው እንዳልታዘዙላቸው ነው ያለው ኢንፎርሜሽን እና በዛሬው ዕለትም በዚሁ አጋጣሚ ከነገርኩሽ የጨርጨር መሆኒ አካባቢ አርሚ 43 ስለሆነ የሚንቀሳቀሰው የአርሚ 43 አካላት እንግዲህ ባለፈው የራያን እናቶች የራያን ወጣቶች ተሸፋፍነው ሲመጡ ነበረ። ዛሬ እነሱ ያመጻው ባለቤቱ ነው ራሳቸው አምፀዋል። እንግዲህ ፍትህ ነው ለሁሉም ፍትህ ነው የምንጠይቀው። ፍትህ እንዲያገኙ ነው። ዝሮ አመጻው ቀጥሏል ነው አብዲው። መልካም። ምናልባት ሰሞኑ ለዚህም አመጽ ምክንያት ይሆናል ተብሎ የሚታሰበው አስገዳጅ ምልመላዎች ይካሄዱ ነበር ትግራይ ላይና እየተደረገ ያለው ይሄ አስገዳጅ የሆነ ምልመላ እየተሰጠ ያለው በጣም አስጸያፊ የሆነ ስልጣና ቅድም እያየነው ነበር አንድ ቪዲዮና እነዚህ ነገሮች ናቸው ለዚህ አመጽ እየዳረጉ ያሉት እንዲነሳሳ ምክንያት የሆኑትና በተመሳሳይ በአማራ ክልል አስገዳጅ ወታደራዊ ምልመላ እያደረጉ እንደሆነ ከጽንፈኛው አካባቢ የተሰማ ያለ ነገር አለ። በጣም በሚያስገርም ሁኔታ ልክ ሁልጊዜ እናገራለን አይደለ መሪዎቻቸው ወይ ማሰልጣኞቻቸው ልክ ሻቢያ ቲፒኤልኤፍን ፈጠረ እንደምንለው እነዚህም በቲፒኤልኤፍ የተፈጠሩ የሱን አካሄድ እየደገሙ ያሉ ጽንፈኞች መሆናቸውን ማረጋገጥ ይቻላል አይደል? እያስገደዱ ወደ ጽንፈኛው ጎራ እንዲሰለፍ እያደረጉ ያሉ ወጣቶችን እየመለመሉ ነው። ምንድነው በአሁኑ ሰዓት በአማራ ክልል እንግዲህ ሰሞኑን ግጭት በነበረባቸው አካባቢዎች ማለት ነው ያው ግጭቱ እንዴት እንደተከሰተና ለምን እንደሆነ አስረድቻለሁ ከዚህ በፊትም። የግሸን ማርያም መከበር ከእንደገና የአማራ ክልል መንግስት በራሱ ራሱን እንዲያስተዳድር እግር የመትከል ስራ እየተሰራ እንደሆነ ሚሊሻዎችን አሰልጥኖ ማብቅቷል። በእነሱ በፊትም በሚሊሻ ስለነበር የሚተዳደረው አካባቢው በእነሱ እንዲተዳደር ሲቪል አመራሩ አጠቃላይ ቀና ብሎ ራሱን እንዲያስተዳድር የማድረግ ስራ እየተሰራ ነበር። ለዚህ ጽንፈኛ ቡድን ወይም ለዓለም አቀፉ ማህበረሰብ መንግስት ገና ይፋ ያላደረገው አብዛኛውን የአማራ ክልል በሲቪል አመራር እየተመራ ነበር። ነገር ግን
ይህን ጥናት አድርገው በራሳቸው ጥናት ካደረጉ በኋላ ያልኩሽን ያቺ ወንዳችንና የበቅሎ ማለቂያዋን ጥቃት ከፈጸሙ በኋላ ሌላው በሙሉ ክፍት እንደሚሆን ስላወቁ ያችን ከዛች ጥቃት በኋላ እንግዲህ ከደጋ እስከ ቆላ ያሉት አካባቢዎች ለምሳሌ ከቆላው ሀብሮ ወረዳ ውጫሌን ጨምሮ ከእንደገና ደግሞ በዚህኛው በኩል ደግሞ በጋሸና መስመር ከጋሸና ያዋልያዙም ስታይሽ ሐሙሲት የምትባላለች ሐሙሲት ስታይሽ ያንጎት ዋና መቀመጫ ነው ያንጎት ወረዳ አሁን ተገኝን ሳንቃ እና ሙጃን እነዚህ አካባቢዎችን መያዛቸው ይታወቃል። እነዚህ አካባቢዎችን በያዙበት ሁኔታ አስገዳጅ የሆነ የወጣትና የጎልማሳዎችን ወታደራዊ ምልመላ አድርገዋል አስገድደው። ይሄንንም እስከ ትላንትናው ድረስ ባለኝ መረጃ በዋጃም ጭምር እንደነበረ ከዋጃ እንደውም የሰበሰቧቸውን እናቶች እያሉ እያለቀሱ ራያ ዋጃ ማለት ነው እናቶች ሁሉ እያለቀሱ ወደ ዳሮታ በሚባልና ባይባው ወደሚባል ቦታ እንደወሰዷቸው እንደገና በዚህ በደጋው በኩል የሰበሰቧቸውን ደግሞ ወደ ቃሊም አካባቢ እንደወሰዷቸው ነው ያለኝ መረጃ። አጠቃላይ አስገድዶ ወደ ውትድርና መመልመሉ እኔ በሁለት መልኩ ነው የማየው። አንደኛ ባለፈው ያመጡት ሰራዊታቸው አንድም በጦርነቱ አልቋል፣ ሁለተኛ በመክዳት ጠፍተውባቸዋል፣ የላቸውም ሰራዊት እና ያንን ሰራዊት የመተካት ሁኔታ ይመስለኛል። ዙሮ በያዟቸው አካባቢ ግን የግዳጅ የሰራዊት ምልመላ አድርገዋል። እንዲሁም ደግሞ መሳሪያ ገፈዋል። ከዚህ የግል ታጣቂዎችን መሳሪያ ገፈው ወስደዋል። መሳሪያ እንደውም አንዳንዱ መሳሪያ ደብቋል ወይም ሽጧን ብለው ያሰቡት ገንዘቡን 150 ሺህ ብር ለአንድ መሳሪያ ገምተው የመሳሪያውን ገንዘብ ተቀብለዋል። ባለሀብቶችን ከባለሀብቶች ገንዘብ ወስደዋል። ግለሰቦችን ገበሬዎች ሳይቀር እህል አዋጡ ተብለው እህል እንዲያዋጡ ተደርገዋል በግዳጅ። ገንዘብ የሌለው ደግሞ ገንዘብ እንዲያዋጣ ተብሎ ገንዘብ ከእያንዳንዱ ገበሬ ከ5,000 ብር ያላነሰ ብር አዋጣው እንዲያዋጣ ተደርጎ በድርና በተለያየ አካያት በቤተክርስቲያንና በመስጊድ ተነግሮ ብር እንዲያዋጣ ተደርጓል። ይሄን በአስገዳጅ ሁኔታ ነው እንዲያዋጣ ስልሽ ባዋጣቱ ግዳጅነት ያለው እንጂ በፈቃደኝነት ወዶ መጣችሁልን ብሎ በማዋጣት ሳይሆን አስገድደው አልፈጥም ያለውን ዱላም ጭምር ድብደባም ጭምር የነበረበት ሁኔታ ነው ያለው። እንግዲህ በቆዩበት ወቅትም በርካታ ተቋማትን አውድመዋል። በርካታ የህዝብና የመንግስትን ተቋማት አውድመዋል። መስሪያ ቤቶች ወድመዋል። በተለይ መዝገብ ቤቶችን ለምን እንደሆነ አላውቅም የተለያዩ ቦታዎች ላይ የገቡባቸውን ስናያቸው ቪዲዮም አለ ፎቶም አለ። መዝገብ ቤቶች ወድመዋል። ትምህርት ቤቶች ወድመዋል። የመንግስት የቢሮ ሲቪል ሰርቪስ አገልግሎት መስጫዎችን አውድመዋቸዋል። ይሄ ስታዩ ጸረ ህዝብነታቸውን በግላጭ ያሳየ ድርጊት ነው። ይሄን ደግሞ አሁን በነገርኩሽ በስታይሽ በሳንቃ በመርሳ በሀብሩ ወረዳ መርሳ 2 የወረዳ ተፈበና ያለው የመርሳ ከተማ የራሱ የከተማው የከንቲባው አለ። እንደገና የሀብሩ ወረዳ የገጠር ወረዳው ጽፈት ቤቶችን በሙሉ በማውደም በሳት በማቃጠል ሆን ብሎ ፖሊስ ጣቢያዎችን በሳት በማቃጠል እንዲሁም የቀበሌ መስተዳደሮችን በሳት ሲያቃጥሉ በመርሳ 01 ቀበሌ በህዝቡ ርብርብ ቤቱ አይቃጠልም ብለው ህዝቡ ተከላክሎ አድኗል። ከዛ በተረፈ ግን ለሊትና ባሳቻ ሰዓት በመሄድ ፖሊስ ጣቢያዎችንና የተለያዩ ተቋማትን በሳት ሆን ብለው በሳት አንድደዋቸዋል ማለት ነውና ይሄን ስታይ ምን ያክል ሰነድን ለማጥፋት ትግላቸው በአጠቃላይ የህዝብን ተቋምና የመንግስትን ተቋማትን ማውደም ላይ እንጂ ይሄ ነፃ ወጣሃለው ምናምን እሱ ዝም ብሎ የፌስቡክና የሚዲያ ወሬ ነው። ከዛ በተረፈ ተግባራቸው ግን ጸረ ህዝብና ጸረ ሰላም
አካል መሆናቸውን በድርጊታቸው ማወቅ ይቻላል። ግን አሁን ባለፈው ሳምንት በነበረን ባደረስከን መረጃ ተጨማሪ የ11ኛ እዝ መመስረቱን ሐሳብ አጋርተን ነበር። ከዚሁ ጋር በተያያዘ ምናልባት የከተማውንም ሰላምና ጸጥታ አሁን ካለበት ማንም አሸባሪ እየገባ እንደፈለገ ከሚያደርገው ተግባር እንዲታቀብ ሌላ የከተማውን ጸጥታ የሚጠብቅ የፖሊስ ኃይል ስልጠና እየወሰደ ነው። ከተለመደው ውጭ ነው? ተመሳሳይ ነገሮች ተደርገዋል ወይስ አዲስ ነው ይሄ? አሁን ያው እንግዲህ እንደሚታወቀው የዚህ የጽንፈኛው ቡድን እንቅስቃሴ ያው እንደምታውቁት ፊት ለፊት ብዙ ጊዜ አይገጥምም፣ አይዋጋሽም። የሚያደርገው እየተሽለኮለከ ነው። የሰሞኑ ለየት የሚያደርገው ከላኪዎቹ የልብ ተሰምቶት እንደገና ደግሞ ላኪዎቹም አብረው አቅፈው በጉያው እሱን ከፊት እነሱ ከኋላ ሆነው እየመሩት ይዘው ስለመጡ የተወሰነ የግንባር ከእስከዛሬዎቹ ለየት ያለ ግንባር ፈጥሮ የመግጠም ነገር ታይቶበታል። በአሁኑ ለየት የሚያደርገው ይሄ ነው። ከመስከረም 14 ጀምሮ የነበረው እነሱ ዘመቻ አደማሊ ብለው የጠሩት ግጭት እንግዲህ መንግስት ያው ያለበትን ቦታ ሰፊ ቦታዎችን በሲቪል አመራር ስለነበረ እዛ ቦታ እስከሚደርሱ ድረስ ውጊያ ስላልገጠማቸው ብዙ ማለትም ወደ 5 ወረዳዎች የመያዝ አጋጣሚ አግኝተዋል እና ይሄም ደግሞ ምን አሳይቷል? ለክልሉ መንግስት ተጨማሪ ኃይል መስራት እንዳለበት ያሳየው አመላካች ነገር አሳይቶታል እና በዚህም ከዚህ በፊት የ33ኛ ምልምል የፖሊስ ሰራዊት መመረቁ ይታወቃል። በአሁኑ ሰዓት በብር ሸለቆ ወታደራዊ ማሰልጠኛ ፖሊስ ዩኒቨርሲቲ ኮሌጅ 34ኛ መደበኛ የአድማ መከላከል ሰልጣኝና የፖሊሶች ሰልጣኞችን በብር ሸለቆ በገፍ እየሰለጠነ ነው የሚገኘው። ይሄ ኃይል ለህግ ማስከበር፣ ለፍትህ መስፈን በተለይ ደግሞ የዚህ የጽንፈኛውን ቡድን አብዛኛውን እየተሽለኮለከ ብዬሻለሁ የሚሽለኮለክባቸው አካባቢዎች ይሄ አድማ መከላከል ይሄ ህዝባዊ ፖሊስ የሚወጣባቸው አካባቢዎች እንደመሆኑ ምክንያቱም አማራ ክልልን እንደመሆኑ እንቅስቃሴያቸው በአማራ ክልል ያለ ኃይል ሲፈጠር ያን ቡድን በቋንቋው ለማናገርና በሰፈሩም ለመሄድ ባለበት ቦታ ለመሄድ አድማ መከላከሉ ትልቅ አቅም አለው ብዬ አምናለሁ። ለዚህም የሰሞኑ ማሳያ በጎጃም አካባቢ አንድ ትልቅ ኦፕሬሽን ተሰርቶ የአድማ መከላከሉ ከፍተኛ ጀብዱ የሰራበት ሁኔታ አለ። ስለዚህ ይሄ 34ኛ ጊዜ የሚመረቀው ማለት እየሰለጠነ የሚገኘው ገና በስልጠና ላይ ነው፣ ብር ሸለቆ ላይ ነው የሚገኘው። እየሰለጠነ የሚገኘው ኃይል ተጨማሪ ለክልሉ ተጨማሪ አቅም ተጨማሪ ኃይል ነው የሚሆነው። በተረፈ ግን የግና ኢትዮጵያ መከላከያ ሰራዊታችን በተለይ አሁን ደግሞ የመጣው 11ኛ እዝ አጠቃላይ ያለው እንቅስቃሴና ግስጋሴ በጣም ጥሩ በመሆኑ በዛሬው ዕለት ከወልዲያ ጋሸና ያለው ከትላንት ጀምሮ ነው ዘመቻው የተጀመረው። ከወልዲያ ጋሸና ያለውን መንገድ ሰሞኑን የጽንፈኛው ቡድን ሲፈነጭባቸው የነበሩ አካባቢዎች ሙሉ በሙሉ ከጸረ ሰላም ቡድኑ ነፃ ሆነው በጀግናው ኢትዮጵያ መከላከያ ሰራዊታችን እጅ መግባታቸውን ማወቅ ያለው ይቅርታ እንትን አልኩኝ። ከዛ በተረፈ ያለው ነገር እንግዲህ አብዛኛውን ይሄ ቡድን ደግሞ በገጠመው በራሱ በውስጥ ችግር ራሱ የጽንፈኛው ቡድን መጀመሪያ የአመጡት ላኪዎቹ አብረው ይዘውት መጥተው ነበር፣ ተመልሰው ሂደዋል። አንድ ይሄ ቻሌንጅ ገጥሞታል። ሁለተኛው እንደገና ደግሞ በራሳቸው የጥቅም ክፍፍል ግጭት እንዲሁም ደግሞ መምራት ስለማይችሉ እነሱ የሚችሉት የመንደር 1-2 ሰው ስለሆነ መምራት ስለማይችሉ ይህንን አሁን ያላቸውን ሰራዊት በሙጃ ከተማ ላይ በተለይ የአንደኛውን የላስታ ኮት ሲመራ የነበረው ወታደራዊ አዛዥ የነበረው ፍቅሩን ከግድያ ሙከራ አምልጦ በአሁኑ ሰዓት
አይና ቡግና ነው የሚገኘው። አይና ቡግና ከዚህ በፊት እንደነገርኩሽ የጽንፈኛ ቡድን የላስታ ሳምነው ኮር ብሎ ተወሽቆ የነበረበት ቦታ ነው። የራያውም የሄደው እንግዲህ ከሙጃ በትላንትናው ዕለት ጓዙን ጠቅልሎ ወደ ወንዳች የሚባለው ቦታ አለ። ሙጃ ላይ የተወሰነ የሚንቀሳቀስ ኃይል አለ ብለውኛል። አሁን ከነጋ ተደዋውዬ ነበር። ከዛ በተረፈ ግን በአጠቃላይ በአማራ ክልል የሰላሙ ሁኔታ እንደ ባለፈው ሳምንት ሳይሆን አሁን በጥሩ ሁኔታ ላይ ነው የሚገኘውና ይሄን ይመስላል። አቤ ለዚህ ይመስለኛል እንግዲህ ህዝቡ የባንዲራ የሰንደቅ ዓላማን ቀን በደማቅ ስነ ስርዓት እያከበረ ያለው። መልካም የባንዲራ ቀን በተመለከተ አሁን የነገርኩሽ የዚህ የደጋ ወረዳዎች ማለትም የስታይሻውን ተገኝና የሳንቃ አካባቢ እንጂ ጋሸናም በእለቱ አክብሯል የሰንደቅ ዓላማ ቀን። የወልዲያ ከተማ ለየት የሚያደርግ ምክር ቤት ስብሰባ ነበረው በእለቱ። የምክር ቤት የመደበኛ ስብሰባ ስለነበረው ያን መደበኛ ስብሰባ ሲመሩ ስለቆዩ የባንዲራ ስነ ስርዓቱን በዛሬው ዕለት አድርገዋል። ዛሬ እንግዲህ በተለምዶ አዳጎ አደባባይ በሚባለው ቦታ በከፍተኛ ፍርድ ቤት ፊት ለፊት የህዝባዊ ፖሊስ፣ ፌዴራል ፖሊስ፣ ጀግና የኢትዮጵያ መከላከያ ሰራዊታችን፣ ሚሊሻ በተገኘበት የባንዲራ መስቀል ስነ ስርዓት ተደርጓል። የከተማው አፈ ጉባኤ አቶ ኢትዮፕስ አያሌውና የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ የሆኑት አቶ ንጉስ አበራ በጋራ በመሆን የኢትዮጵያን ሰንደቅ ዓላማና የአማራ ክልልን ሰንደቅ ዓላማ ሰቅለዋል ማለት ነው። እንግዲህ ወልዲያ ከተማ ነበረ ወደ ኋላ የቀረው። ወልዲያ ከተማም የቀረበት በጸጥታ ችግር ሳይሆን በምክር ቤት ስብሰባ ምክንያት ነበር። እንግዲህ በዛሬው ዕለት የባንዲራ ስነ ስርዓት ተደርጓል። ደሴ፣ ከሚሴ፣ ደብረ ብርሃን፣ ደብረ ማርቆስ፣ ባህር ዳር፣ ጎንደር፣ ደብረ ታቦር፣ ጋይንት፣ ጋሸና፣ ላሊበላ እነዚህ አጠቃላይ ሁሉም አካባቢዎች ላይ የኢትዮጵያ የብሔራዊ ሰንደቅ ዓላማን ቀን በቀኑ አክብረዋል። በዛሬው ዕለት ግን ወልዲያ ከተማ በታላቅ ድምቀት እየተከበረ ይገኛል። እናመሰግናለን ቴዲ። እንግዲህ ተጨማሪ የምትነግረን ነገር ከሌለ የዛሬን እዚህ እናብቃ። መልካም ሻቤ። እንግዲህ እኔም ለዛሬ ያለኝ መረጃ ይሄ ነው። ሌላው አዳዲስ መረጃዎች ይኖራሉ። በትላንትናው ዕለት በጎንደር እርቅም የተለያየም ነገር ብለው ሞክረው ነበር እነ ደረጀ። እንግዲህ ሶሻል ሚዲያውን በነገራችን ላይ የሆነ አጀንዳ እዚህ ጋር ሲታጠፍ ወደ ሆነ አጀንዳ ነው የሚሄዱት። እንግዲህ ደረጀና ሀብቴ ሰሞኑን ሲታቆሱ መቆየታቸው ይታወቃል። በትላንትናው ዕለት እርቅ ተብሎ ነበር። አሁን ደግሞ ያለኝ መረጃ በደረጀ በከበባ ውስጥ ነው ያለው። ሆን ብለው ለእርቅ ብለው ወስደው ወንድማችን አስበሉ እያሉ በአንድ በኩል ያሉት እየተላቀሱ ነው የሚገኘው። እንግዲህ ጎንደር ላይ ምን አለ የሚለውን ደግሞ በአቤ በቀጥታ ስርጭት የምናቀርብ ይሆናል። ከዛ በተረፈ ግን ለዛሬ ከአማራ ክልል ያለኝ መረጃ ይህን ይመስላል። አመሰግናለሁ ስለሰጠሽኝ እድል። መነሻችንም መድረሻችንም ኢትዮጵያ ናት። አመሰግናለሁ። እናመሰግናለን ቴዲ። መልካም ጊዜ ይሁንልህ። እንግዲህ ክቡራትና ክቡራን ተመልካቾቻችን ለዛሬ ነበረን ከስፍራው ቴድሮስ አያሌ ያደረሰንን መረጃ ጨምረን ከወደ ትግራይ አካባቢ ያለውን አሁን ሁኔታ ወደ እናንተ አደረስን። የዛሬን እዚያ በቃን። መልካም ጊዜ ይሁንላችሁ።